ሰላም! ዛሬ ደግሞ ስለ ሁለተኛው ኮከብ ስለ ሰውር ወይም ታውረስ እናያለን። ብዙ ጊዜ የታውረስ ተወላጆች ለገንዘብና ለምቾት እንደሚጨነቁ ወይም ደግሞ ግትር እንደሆኑ ይነገራል። ነገር ግን ይህ ላዩ ላይ የሚታየው ብቻ ነው። ዛሬ በታውረስ ተወላጆች ነፍስ ውስጥ የታመቀውን ዓለምን የመለወጥ አቅም ያለውን ያንን ምስጢራዊ መንፈሳዊ ስጦታ እንመለከታለን። የእናንተ ስጦታ ከምድርና ከተፈጥሮ ጋር የተቆራኘ ነው። እስከ መጨረሻው ተከታተሉኝ። ታውረስ የመሬት ኮከብ እንደመሆኑ መጠን መንፈሳዊ ስጦታው መለኮታዊ ጽናትና መረጋጋት ነው። እናንተ ዓለም ስትናወጥ የማትናወጡ፣ ሌሎች ሲደናገጡ ረጋ ብላችሁ መፍትሄ የምታመጡ የህይወት ምሰሶዎች ናችሁ። ታውረሶች በነፍሳቸው ውስጥ የመግለጥ ኃይል አላችሁ። ይህ ማለት አንድን የረቀቀ ሐሳብ ወደ ቁሳዊ ሀብት ወይም ወደ ተግባራዊ ውጤት የመለወጥ ልዩ መንፈሳዊ ችሎታ ነው። እናንተ ካላችሁበት ቦታ በረከትና ሲሳይ አይርቅም። የእናንተ መንፈሳዊ ስጦታ የሚገለጠው በፈዋሽነትና በውበት በኩል ነው። ታውረሶች በተፈጥሯችሁ ድምፅን፣ ምግብን ወይም ንክኪን በመጠቀም ሰዎችን የማረጋጋት ስጦታ አላችሁ። ስጦታችሁ የተትረፈረፈ ኃይል ይባላል። እናንተ ባላችሁበት አካባቢ መሬቱ ይለሰልሳል፣ ስራው ይባረካል፣ ጭቅጭቅም በሰላም ይተካል። አንዳንዴ በሐሳባችሁ ብቻ አንድን ነገር ይሁን ብላችሁ ካመናችሁበት ያ ነገር በገሃዱ ዓለም የመሆን እድሉ በጣም ሰፊ ነው። ይህ ኃይላችሁ እንዲነቃቃ ከተፈጥሮ ጋር መገናኘት አለባችሁ። በባዶ እግር መሬት ላይ መራመድ፣ አትክልቶችን መንከባከብ ወይም በዝምታ ተፈጥሮ ማየት ውስጣዊ ኃይላችሁን ያድሰዋል። ስጦታችሁን የሚያፍነው ከመጠን ያለፈ ስስት ወይም ለውጥን መፍራት ነው። ነገር ግን ያላችሁን ለሌሎች ስታካፍሉና ለለውጥ ዝግጁ ስትሆኑ መለኮታዊው የሀብት ምንጭ በውስጣችሁ በሰፊው ይከፈታል። አረንጓዴ ቀለምና የኤሜራልድ ድንጋዮችን መጠቀም ለእናንተ ልዩ ኃይል ይሰጣል። የታውረስ ተወላጆች እናንተ የምድር ጠባቂዎችና የበረከት ምንጮች ናቸው። በውስጣችሁ ያለውን የመረጋጋትና የመፍጠር ኃይል ተረዱት። ይህ መረጃ ከእናንተ ባህሪ ጋር ይስማማል? በሕይወታችሁ ይሆናል ብላችሁ ያሰባችሁት ነገር ሆኖላችሁ ያውቃል? ኮሜንት ላይ አጋሩኝ። በሚቀጥለው ቪዲዮ ስለ ገውዝ ወይም ጄሚኒ ድብቅ ስጦታ እናያለን። ቪዲዮውን ላይክ ማድረጋችሁንና ሰብስክራይብ በማድረግ ቤተሰብ ይሁኑ።